የፌዴራል መንግስት ከቀጣይ መስከረም 1 2019 ዓ.ም ጀምሮ አዲስ የደሞዝና የጥቅማ ጥቅም ማስተካከያ ሊያደርግ እያሰበ መሆኑን ተገለጸ። በአሁኑ ሰዓት የማክሮ ኢኮኖሚ ማሻሻያውን ተከትሎ የብር የመግዛት አቅምና ከዶላር አንጻር ያለውን አቅም መዳከሙን ተከትሎ ዜጎች በተለይም ዝቅተኛው የገቢ ምንጭ ያላቸው ማህበረሰቦች ክፉኛ መጉዳቱ የሚታወቅ ሲሆን የደሞዝ ማሻሻያው ይህንን ከግምት ውስጥ ያስገባ ስለመሆኑ ሰምተናል። ይህ የደሞዝ ማሻሻያ ምን ያካተተ ነው የሚል እስከ መጨረሻ ቆያችሁ ታገኙታላችሁ። እስካሁን ጾምዶ ሲል በትብብር ሲንቀሳቀሱ የነበሩ ግብጽ፣ ሻዕቢያና ህወሓት የህወሓት የጦርነት ሜዳ የት ይሁን በሚለው ልዩነት ውስጥ ገብተው መታረቅ ባለመቻላቸውና በዚህ ልዩነት ምክንያት በመበታተን ላይ ናቸው ተባለ። በዚህም ሶስቱም አካላት ሶስት የተለያየ አቋምና ከራሳቸው ፍላጎት አንጻር ልዩነት መፍጠራቸውም ታውቋል። የብልጽግና ፓርቲ ማዕከላዊ ኮሚቴ በኢትዮጵያ ስርዓተ መንግስት አወቃቀርና እንደ ህገ መንግስት ስርዓተ መንግስት ያሉ ኢትዮጵያ እስካሁን ስትጠቀምባቸው የነበሩ የአስተዳደር አወቃቀሮች በመሰረታዊነት የሚቀይር ኢትዮጵያ ወደ አዲስ ስርዓተ መንግስት የሚለውጥ አዲስ ታሪካዊ ውሳኔ አሳልፈዋል። በዚህ ውሳኔ የክልሎችን አወቃቀር ከማፍረስ ጀምሮ የሸገር ከተማን በአዲስ አበባ ስር ለማድረግ ያለመ መሆኑን የስርዓቱ ባለስልጣናት ተናግረዋል። ክቡራንና ክቡራት የኢኤንኤን ቤተሰቦች በቆይታችን እነዚህን መረጃዎች በዝርዝር እንመለከታቸዋለን። ለቤቱ አዲስ የሆናችሁ ወዳጆቻችን ቻናላችን ላይክ፣ ሼር እና ሳብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል መሆን እንዳትረሱ። አሁን ወደ ዝርዝር ዘገባዎች እናልፋለን። አብራችሁን ቆዩ። መንግስት ሀገሪቱን ለገባችበት የኢኮኖሚ ቀውስ ለመታደግና የኢኮኖሚ ስብራት ለመጠገን በሚል ኢህአዴግ እንደ አይኤምኤፍ እና የዓለም ባንክ ያሉ ዓለም አቀፍ የገንዘብ አበዳሪ ተቋማትን አልሰማም ብሎ የያዛቸው የማክሮ ኢኮኖሚ ፖሊሲዎች የለውጡ መንግስት ከእነዚህ አበዳሪ ተቋማት ጋር አገኘዋለሁ ብሎ ያሰበው የብድር አገልግሎት ለማግኘት ሲል በእነዚህ ተቋማት አማካሪነትና ፍላጎት መሰረት ይህ የማክሮ ኢኮኖሚ ማሻሻያ በይሁንታቸው መሰረት አሻሽየዋለሁ ካለ በኋላ 2 ዓመት ሊሞላው ገና 2 ወራት ይቀሩታል። ነገር ግን 2 ዓመት ባልሞላ ጊዜ ውስጥ ከማሻሻያው በፊት የኢትዮጵያ ብሔራዊ ባንክ ወይም ኦፊሻላዊ የምንዛሬ ተመን አንድ የአሜሪካን ዶላር 57 ብር ገደማ ነበር። በትይዩ ወይም ጥቁር ገበያ ደግሞ 1 ዶላር በአብዛኛው ከ110 እስከ 130 ብር ይሸጥ ነበር። በአሁኑ ሰዓት 1 ዶላር 157 በትንሹ በባንኮች እየተመነዘረ ሲሆን የዶላር ምንዛሬ ተመን በግምት ከ182 በመቶ በላይ ጨምሯል። ማለትም ከ2.8 እጥፍ በላይ ሆነዋል። በሌላ በኩል ደግሞ በየዓመቱ የሚኖረው የዋጋ ንረት እየቀነሰ ቢመጣም ከምንዛሬው ጋር ተያይዞ የፈጠረው የብር የመግዛት አቅም መዳከም አጠቃላይ በአማካይ ከ34 እስከ 40 በመቶ መጨመሩ ይገመታል። ይህ እንደ ነዳጅ፣ ዘይትና ለሰው መሰረታዊ የሚባሉ ዕቃዎች ከዚህ በላይ እንደሆነ መረጃዎች ያመለክታሉ። ለምሳሌም ነዳጅ ከማሻሻያው በፊት በሊትር 79 ብር የነበረ የነዳጅ ዋጋ በአሁኑ ሰዓት 124 ነው። ይህ ማለትም 57 በመቶ ጨምሯል ማለት ነው። ይህ ጭማሪ በእያንዳንዱ የመንግስት ሰራተኛ ቤት በተለያየ መልኩ የሚገባ ጭማሪ ነው። ሌላ ዘይትን ብንወስድ ከማክሮ ኢኮኖሚ በፊት በ2024 በፈረንጆች የነበረው አማካይ ዋጋ 1200 ሲሆን አሁን ወደ 2800 ተጠግተዋል። ይህ ከ100 በመቶ ማለትም ከእጥፍ በላይ የዋጋ ጭማሪ በመንግስት ሰራተኛው የህልውና ጫና ውስጥ ከቶት ይገኛል። ይህ በቤት ኪራይና ሌሎች መሰረታዊ ወጪዎች በቅርቡ መንግስት የደሞዝ ጭማሪ በማድረግ ለማስተካከል ቢሞክርም የህዝቡ መከራ ንቅንቅ ሊል አልቻለም። የፌዴራል መንግስት ይህንን ጫና ለመቀነስ በሚል ከቀጣይ መስከረም 2019 ዓ.ም ጀምሮ አዲስ የደሞዝና የጥቅማ ጥቅም ማስተካከያ ሊያደርግ እያሰበ መሆኑን ተገልጿል። ይህ ዜጎች በተለይም ዝቅተኛው የገቢ ምንጭ ያላቸው የሲቪል ሰርቫንት ማህበረሰቦች ክፉኛ መጉዳቱ የሚታወቅ ሲሆን የደሞዝ ማሻሻያው ይህንን ከግምት ውስጥ ያስገባ ስለመሆኑ ሰምተናል። ይህ ጭማሪ ለባንክ ሰራተኞቹም የሚያጠቃልል ሲሆን ዓመታዊ ቦነስ፣ የግብር ቅነሳ፣ የደንብ ልብስና ጥቅማ ጥቅም ያካተተ ማሻሻያ እንደሚያደርግ ከገንዘብ ሚኒስቴር የወጡ መረጃዎች ያሳያሉ። መረጃው በይፋ ያልተገለጸና በሚስጥር የተያዘ ቢሆንም መንግስት እየሰራበት እንደሆነ ለማወቅ ተችሏል። ገንዘብ ሚኒስቴር ለህዝብ ተወካዮች ምክር ቤት ማብራሪያ በሰጠበት ወቅት ለዝቅተኛው ገቢ ያለው ማህበረሰብ ታሳቢ ያደረገ በጀት መመደቡ የሚኒስትሩ ሚኒስትር አቶ አህመድ ሸዴ ይፋ ማድረጋቸው የሚታወስ ሲሆን በየጊዜው እየጨመረ የመጣውን የኑሮ ውድነት ተከትሎ የመንግስት ሰራተኛ ታክስ ሊቀነስ የሚችልበት ሁኔታ ይኖራል ወይ የሚል ጥያቄ
ለአቶ አህመድ ሺዴ ቀርቦላቸው በመጀመሪያ መንግስት የሰራተኛውን ዝቅተኛ ኑሮ ሁኔታ ታሳቢ ያደረገ ስለሆነ አይታሰብም የሚል ምላሽ መስጠታቸው ግን አይዘነጋም። እስካሁን ጾምዶ ሲል በትብብር ሲንቀሳቀሱ የነበሩ ግብጽ፣ ሻዕቢያና ህወሓት የህወሓት የጦርነት ሜዳ የት ይሁን በሚለው ልዩነት ውስጥ ገብተው መታረቅ ባለመቻላቸውና በዚህ ልዩነት ምክንያት በመበታተን ላይ ናቸው ተባለ። በዚህም ሶስቱም አካላት ሶስት የተለያየ አቋምና ከራሳቸው ፍላጎት አንጻር ልዩነት መፍጠራቸው ታውቋል። ሻዕቢያ መከላከያ ወደ አሰብ እንዳይመጣብኝ ጦርነቱ በአፋር በኩል ይጀመር ሲትል፣ ግብጽ በበኩሏ የለም የህዳሴ ግድቡ ላይ ጥቃት እንዲፈጸም በሱዳን ድንበር በቤንሻንጉል ጉሙዝ ሊጀመር ይገባል በሚል አቋም ይዛለች። ወልቃይትን ለመያዝ አሰፍስቦ የሚገኘው ህወሓት ደግሞ ጦርነቱ በምዕራብ ትግራይ ላይ ካልሆነ ሞቼ እገኛለሁ እያለ ሲሆን ሶስቱም አካላት የተለያየ አቋም ይዘው እየተከራከሩና ልዩነት ተፈጥሮ ጽምዶ አደጋ ላይ መውደቁ ተነግረዋል። የብልጽግና ፓርቲ ማዕከላዊ ኮሚቴ በኢትዮጵያ ስርዓተ መንግስት አወቃቀርና እንደ ህገ መንግስት ስርዓተ መንግስት ያሉ ኢትዮጵያ እስካሁን ስትጠቀምባቸው የነበሩ የአስተዳደር አወቃቀሮች በመሰረታዊነት የሚቀይር ኢትዮጵያ ወደ አዲስ ስርዓተ መንግስት የሚለውጥ አዲስ ታሪካዊ ውሳኔ አሳልፈዋል። ይህ ውሳኔ ምናልባት ሀገሪቱ በመስቀለኛ መንገድ ላይ ያስቀመጠ ውሳኔ ሲሆን ለብዙ ኢትዮጵያውያን አስፈሪም አስደሳችም የሆነ የተለያየ ስሜት ይዞ ብቅ ብለዋል። በተለይም ሀገሪቱ ባልተረጋጋችበትና የተለያየ ፖለቲካ የህልውናና የማንነት እንዲሁም የኢኮኖሚ ጥያቄዎች አለን ብለው ነፍጥ አንግበው ሀገር በሚያምሱበት ወቅት መሆኑ ሀገሪቷ ወደ ባሰ ትርምስ ሊያስገባት ይችላል የሚሉ አስተያየቶች ያሉበት መሆኑ ታውቋል። በአንጻሩ በሀገሪቱ ያሉ የማይታረቁ የሚመስሉ ተቃርኖዎች ሊያስታርቅ የሚችል ታሪካዊና ለኢትዮጵያውያን አብሮ መኖር ኢኮኖሚያዊ እድገት አስፈላጊ ውሳኔ ነው ተብለዋል። ከእነዚህ ውሳኔዎች አሁን ያለው ፓርላሜንታዊ ስርዓት ወደ ፕሬዝዳንታዊ እንዲቀየር፣ አሁን ያለው የክልሎች አወቃቀር ፈርሶ በጂኦግራፊና በኢኮኖሚ እንዲሆን፣ መሬት የግል እንዲሆን፣ ህገ መንግስቱ ሙሉ ለሙሉ እንዲቀየር እንዲሁም ተጠሪነታቸው ለፌዴራል መንግስት የነበሩ አዲስ አበባና ድሬዳዋ ከተሞች ራሳቸውን የቻሉ ክልሎች ይሆናሉ የሚል ውሳኔ ሲሆን ለዚህም ከአይኤምኤፍ 464 ሚሊዮን ዶላር እንዲለቀቅ ወስነዋል። በተለይም የአዲስ አበባ አወቃቀር አነጋጋሪ ሆኗል። ይህም የሸገር ከተማን በአዲስ አበባ ስር ለማድረግ እያሰቡ መሆኑን የስርዓቱ ባለስልጣናት ለኦኤምኤን ገልጸዋል። አዲሱ የመንግስት ህገ መንግስት ተጽፎ የመጨረሻው ደረጃ ላይ መድረሱ የገለጹት ምንጮቹ የስርዓቱ ከፍተኛ አመራሮች በዚህ ጉዳይ ላይ ቅሬታ እያቀረቡ ነው ተብለዋል። የኦሮሞ ህዝብ አዲስ አበባና ድሬዳዋ ወደ ኦሮሚያ እንዲመለሱ ሲታገል ቆይቶ በዚህም ኢህአዴግን በማስተር ፕላን እምቢተኝነት ከስልጣን አስወግዶ ብልጽግናን ወደ ስልጣን አምጥተዋል። መንግስት ማስተር ፕላን ተደራጅ የሚለውን ስያሜ በአዲስ አበባና ሸገር ከተማ የተገነባውን የሸገር አካባቢ በሚል ስያሜ መቀየሩን ባለስልጣናቱ ተናግረዋል። የጫካ ፕሮጀክቶች እየተሰሩ ያሉበት ብሔራዊ ቤተ መንግስትን ጨምሮ አዲስ አበባ ላይ ሳይሆን ሸገር ድንበር ላይ ነው ያሉት እነዚህ ከፍተኛ ባለስልጣናት የፌዴራል መንግስት መቀመጫ እዚህ ማድረጉ ለዚሁ እንዲያመችና በሁለተኛ ዙር የኮሪደር ልማት አዲስ አበባና ሸገር ከተማን በማገናኘት እየሰራ መሆኑን ገልጸዋል። የተከበራችሁ የየኔን ወዳጆች ዜናዎቻችን እነዚህ መስሉ ነበረ። ሌሎች ትኩስና ወቅታዊ ዝርዝር የትንታኔ ዜናዎች ቶሎ እንዲደርሷችሁ ቻናላችንን ላይክ፣ ሼር እና ሳብስክራይብ በማድረግ እንዲሁም የዶል ምልክቷን በማብራት አብራችሁን ሆኖ መልካም ጊዜ